ኤርትራ መልሲ ይባላ ባይዘው በሚዲያን በዲፕሎማሲን ኤርትራ ክንደይ ናይ ዝኣክል ከም ትበልፀና ዝረኣኹሉ ናይ ኣሜሪካ ይትረፍሞ ጌታቸው ረዳ ዝገበራ ናይ 35 ደቂቃ ብዛዕባ ትግራይን ኤርትራን ተዛረባ መልሲ ይውላ የማነ ገብረ መስቀል መልሲ ይውላ ብጣዕሚ ዝገርም መልሲ ሕዚ ጌታቸው እንታይ ኢሉ ዝብል ተወሰነ ንረአ ካምፓላ ብዙ ኤርትራውያን ከከረን ይልቅ ካምፓላ ብዙ ኤርትራውያን በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሶ ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል ሓደ ነጥብ 9 ሚሊዮን ጥራሕ ምዃኑ ኤርትራዊ ኣበይ ረኸቦ ኣበይ ናይ ሊትሬቸር እዩ ዘሎ መዓዝ ተጸንዐ እዩ ሰይሉ ዘምጻሉ ዝዛረብ ምዃኑ ጌታቸው መረጋገጽ እዩ ካልኣይ 30% ናይ አፍሪካዊ ስደተኛ ኤርትራዊ እዩ ዝተረፈ 70% መላእ አፍሪካ ይውክል እንተይልዎ ሞ ኤርትራዊ ናይ ምምላስ ጉዳይ እምበር ኤርትራዊ ብዙሕ እዩ ዓለም ጥሻዓተ እውን ኣይኮነን ነገር ግን መን የጽንዑ ነው ጌርካ በይ ናይ ሊትሬቸር ይኻሪኽብካ እንተልኩም ሞዚውን ዝምልሶ ኣይኮነን እዚ ጥራሕ ግን ኣይኮነን ኢሉ ጌታቸው ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንፃር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። አሁን እንዳልኩት ፍሬንች ቤድ ፌሎስ ናቸው ቲፒኤልኤፍ እና ኢሳያስ። ኢትዮጵያ የማተራመስ ቋሚ አጀንዳ በአደባባይ የሚገለጽ አጀንዳ ያለው ኢትዮጵያ ናይ መፍራስ ኢትዮጵያ ናይ ምሕማስ አጀንዳ ዘለዎም ምዃኖም ክልቲኦም ሓቢሮም ነዚ ዝሰርሑ ምዃኖም ይዝገልጽ ዘሎ እኒ ናይ ዝኣክል ፀረ ትግራይ ከም ተዛረበ ኣብዙ ጉዳይ እዚ ዕርዲኩም መስተውዒልኩም ዶ ትኾኑ ዝብል እምነት ኣለኒ ምክንያቱ ናይ ጌታቸው ክንሪኦ ኣለና ናይ የማነ ገብረ መስቀል መልሲ ክንርኢ እንተኮይና ፖለቲካውን ብንተወው ነው የሚሻለው። ኢሳያስ ሌሎች አገሮች እንኳን ሰክሰሰር ያስቀምጣሉ። ኢሳያስ በቅርቡ ኢሳያስ ምክትል ተደርጎ ይቆጠር የነበር ሰውዬ 85 ዓመቱ ነው፣ በቅርብ ጊዜ ሞቷል። ካቢኔው ውስጥ ዘኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትር ብቻ ነው። ሶ በእንደዚህ አይነት ሁኔታ ሀገሩንም እንደ ሀገር ማስቀጠል የሚያስችል ነገር የለም፣ መንግስትንም እንደ መንግስት ማስቀጠል የሚችል ነገር የለም። በዛ ላይ በቆላውና በደጋው መካከል የነበረው ልዩነት እየሰፋ የደጋውም ቢሆን በሂደት በስደትም በምንም ቁጥሩ እየቀነሰ በአሁኑ ሰዓት ኤርትራ ብሪንክ ላይ ያለች ዲዛስተር ላይ ብሪንክ ላይ ያለች ሀገር ነች። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንፃር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ
ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። አሁን እንዳልኩት ፍሪንጅ ቤት ፌሎስ ናቸው ቲፒኤልኤፍ እና ኢሳያስ። ኢትዮጵያ የማተራመስ ቋሚ አጀንዳ በአደባባይ የሚገለጽ አጀንዳ ያለው ወደቡንም ከመጠቀም አንፃር ቅድም እንዳነሳውላችሁ ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። ለማሳጠር የኤርትራ በኢትዮጵያ ላይ የምትደቅነው የናሽናል ሴኩሪቲ ስጋት ብዙ ትንታኔ የሚፈልግ አይደለም። በተደጋጋሚ የታየ መጣ throughout almost generations። ኢትዮጵያ ውስጥ ያሉ ዲስግረንትልድ አኩራፊ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት ስቴቢሊቲ እንዳይኖር ማድረግ ነው ትልቁ ስጋቱ። በእኔ እምነት የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ። ከዚህ ውጭ ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም ያንን ለማድረግ። ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎች የሚያርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው ቅድሚያ ልንሰጣቸው የሚገባው። ቅድም ጀነራል ምሸትን በግልጽ ስላስቀመጠው ነው። ዋናው የውስጣችን ጥንካሬ ነው። ብዙ እኔ አሁን የኔ ጓዶች ይፎክራሉ ሰማለሁና እንዴት በሰው ድክመት ላይ ትመሰረታለህ? ለምሳሌ ፌደራል መንግስት ደክሟል ይላል። የራስን ጥንካሬ ነው ማሰብ ያለብህ። የሆነ እርምጃ ለመውሰድ ጥንካሬው አለኝ ወይ ነው እንጂ የሆነ ድክመት የሆነ ሰው ድክመት ይኑርም አይኑርም ያንተ ጥንካሬ ሊሆን አይችልም። የኛ ድክመት ነው ጥንካሬ ሊሆናቸው የሚችለው ለሁሉም ኃይሎች ኤርትራንም ጨምሮ። ስለዚህ ውስጣችን ውስጥ ያሉ ጉዳዮች ላይ አተኩረን መስራት ይጠበቅብናል። ማሳረጊያ ማድረገው እሱን ነው። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ውስጥ ይላል። 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ ለሙግት። ዛሬና ነገ ነው በጣም ጠንካራ። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። ወደቡ የኛ ነበረ ፍሬት የደበብ ብትረታስ ማለት ነው አይደለም፣ እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። የኤርትራ መንግስት ማለት ነው የኤርትራ ህዝብ የሚጠቀምበት አሬንጅመንት ካለ የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። ሁሉም አካባቢዎች ኢትዮጵያ ስትራቴጂክ ጥቅሟ መከበሩ ጥቅማችን የሚሉ ኃይሎች መበራከት መቻል አለባቸው። ኢኮኖሚካሊ የራሳችን ስራ ላይ በደንብ ማተኮር መቻል አለብን ብቻ ሳይሆን አጓጊ ማድረግ መቻል አለብን። ኢትዮጵያ አጓጊ ማድረግ ያለብን። ሚሊተሪ አልመክራችሁም። ሁሉም አቅማችን ዘመናዊ ትጥቁ ሁሉም ተጠናክሮ ዲተር የሚያደርግ መሆን መቻል አለበት። አሁን ቢታየኝ ኢትዮጵያ ተለቅ ያሉ ጠላቶችን ዲተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለብን። ወታደር ውድ ነገር ነው መሆን ያለበት። ሪዘርቭድ መሆን መቻል አለበት። ከበድ ላሉ አሳይመንቶች መሆን መቻል አለበት። ስለዚህ በምንሰራቸው የፖለቲካ ስራዎች፣ የሰላም ስራዎች ቅድም ጀነራል እንዳለው ስለ ሰላም የሚዘምር ስለ ምርጫ እኔ አብዛኛው ሰው ሪጀክት ያደረገው ቫዮለንስ ሪጀክት ስላደረገ ነው። እገሌን ስለደገፈ ብቻ አይመስለኝም። ያንን ማስፋት መቻል አለብን። ሚሊተሪ ዝግጅት በዋናነት ጦርነት ለማስቀረት ላይ ፎከስ ያደረገ ሚሊተሪ ዝግጅት ነው የሚያስፈልገን። በትንሽ በትልቁ ጠብ የምንጋበዝበት እድል አቮይድ ማድረግ መቻል አለብን። እኔ በእኔ በግል እምነት ፕሬዚደንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም ኢኮኖሚካሊም ፖለቲካሊም ሬዲ መሆን መቻል አለብን።
በመጨረሻ በአገር ውስጥ ግን ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳሉት ነው ህዝባችንን እናጥግብ ከተሞቻችንን አሁን ያየነው ነገታቸው ዚዮሚ አማርኛ መዛሕቱ ስለሰምዕ ብዙሕ ይትርጉም ስለ ወደብ ዝተዛረቦ ባዕሉ ዝተዛረቦ ንመልሶ ባዕሉ ዝተዛረቦ ስለ በቃ ወደብ የድልየና እዩ ኢልና ክንገድ ክንክለልና ታሪክ ካብ ክነልዕል ከምዚ ካብ ክነልዕል ገለ ይብል ስለ ታሪክ ባዕሉ እውን ተዛሪብዎ ነይሩ ይረስዕዎ እምበር ጥንታዊ አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ሺህ ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ ሶስት ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት ከኤርትራ ፌዴሬሽን እስከ ኤርትራ ነጻነት 1991 ድረስ። ይሄንን ማንም ታሪክ አዋቂ ነኝ የሚል የፈለገ ሊያምታታው ይችላል። እውነቱ ይሄ ነው። ሂስቶሪካል ፋክቱ ግን የኢትዮጵያ ነገስታት ቢያንስ በዚህ ሪሰንት ሂስትሪ 15 ከ16ኛው ዘመን ጋማሽ ጀምሮ እስከ 1952 የፌዴሬሽን ድረስ ኤርትራ ወደቦች በኢትዮጵያ መንግስት ስር ተዳድረው ያውቁ። ጽቦ ስለዚህ ወደብ ናይ ኤርትራ እምበር ናይ ኢትዮጵያ አይኮነን ማንም ኢትዮጵያዊ አማሓዲር ወይ ይፈልጠን ኣብ ውሽጢ 500 ዓመት ዘመሓደርዎን 30 ዓመት እዩ ኢሉ መሊስዎ ባዕሉ ጌታቸው ኤርትራ ዓቅሚ የብላን ኣብ ቅድሚ ናይ ኢትዮጵያ ሰራዊት ዝጽንሕ ናይ ኤርትራ ሰራዊት የለን እዩ ባዕሎም ኢትዮጵያ ማን እየተከላከለልን ያለው አሁን ኤርትራ እነሱ ባይኖር እኮ እኛ አልቀናል ኤርትራ እንተዘይህሉ ንሕና ተወዲእና ነርና ዝብሉ ባዕሎም እዮም ኃይሊ ቅልጽም ናይ ኤርትራ ሰራዊት ተዛረብዎ ባዕሎም እዮም የሚባለው እጇ ላይ ባይሆን ኖሮ ምንድነው ስሙ የኤርትራ ሰራዊት ታሪካዊ ውለታ ባይፈጽም ኖሮ ይሄ አዲስ አበባ ምንለው ከተማ በህዋት እጅ አይወድቅም ነበር። አዎ ልክ ነው። የኤርትራ ህዝብና መንግስት ውለታ ውሎልን ከዛ አደጋ ሊታደገን ይችላል። ስለዚህ ካብ ሓደጋ ዝተከላከለሎም ሰራዊት ኤርትራ ምኳኑ ንዓና በዲሎምና እዮም ትክክል እዩ ግን ክንደይ ናይ ዝኣክል ጠንካራ ሰራዊት ከም ምኳኑ ባዕሎም ዝገለጽዎ እዩ ሓዲ በራኽ እንተበፂሕኻ ማይ ሕፃን እንተበፂሕኻ ካብኡ እንዳሓር በቃ ቁልቁለት እዩ ስኢልካ ኢኻ ትኸድ ናይ ሓንቲ ሰዓት ናይ 2 ሰዓት እያ ኤርትራ ንምቁፅፃር ኢሉ ዝዛረቦ ዝነበረ ብኡ ንመልሶ ግን ቅድሚ ናብ የማነ ገብረ መስቀል ምኻድና ጌታቸው መትሓዝ ዘለዎ ሰብ ኢሉ ከም ሰብ እንዳቆፀሮ እምበር ጌታቸው ማለት እዚ ደሞ የነበረው ጌታቸው ሌላ ስለነበር ትዝ ይልሻል አይደል? መቀሌ ሄጄ አናግሬዋለሁ አይደል? ከዛ ደግሞ ከጁንታው ከፕሪቶሪያው ስምምነት በኋላ ደግሞ የነበረው ጌታቸው ሌላ ነበር አይደል? የመጀመሪያው መቀሌ ተጓዥ ከፕሪቶሪያ ስምምነት በኋላ ምናልባትም የክልል ፕሬዝዳንቶቹንም ቀድሞ ከሄዱት ውስጥ እኔ ቀድማለሁ። ስለዚህ ያን ጊዜ ሌላ ጌታቸው ስለነበረ ነው ወይም ያን ጊዜ የነበረው አጀንዳ ሌላ ስለነበረ ነው። ጌታቸው ሊሆን ይችላል። ጌታቸው ግን በርዕሰ ጉዳይም በሐሳብም በይዘትም ሌላ ስለሆነ አይደለ? አሁን ደግሞ ሰሞኑን ጌታቸው ሌላ ነው አይደል? በዘመነ ጁንታ ጌታቸው ነበረ። ከጁንታ በኋላ የምናውቀው ህዝቡም የሚያውቀው ጌታቸው ነበረ። ሰሞኑን ደግሞ ሰዎችን ግራ ያጋባ ጌታቸው እንደነበር ይታወቃል። ስለዚህ 3 ጌታቸው አሉኝ ማለት ነው። ጌታቸው መትሓዝ መጨበጥ ዘይውል ሰብ ይዝብልዎ ዘለው ባዕሎም እዮም ኃይሌ ይኮነን ወየማነ ገብረ መስቀል እውን ይኮነን ቀድሚ ሕዚ ዝውለ ዝነበረ ንዓብይ እንዳረኣዩ እዮም እነዚህ አረሞች ይላል ማን አረም እንደሆነ ይታያል። አብይ ነው አረም እዚች ሀገር ላይ በቀለ አረም አብይ ነው። ጌታቸው ንምስተዋስ ዝኣክል እዩ ሕዚ ባዕሉ ስሜንህ ባይፈርስ 3 ዓይነት ጌታቸው ይፈልጥ እየ ኢሉ ጌታቸው በቃ ካብ ግዜ ናብ ግዜ እውን ካብ ቦታ ናብ ቦታ እውን እናተቀያየረ ዝኸድ ሰብ እዩ ሓደ ጌታቸው ኢልካ ንምሓዝ ኣሸጋሪ እዩ ይብል ኣሎ
صبو يمان قبر مسكال نتايل زلو ملسي ولا جيتا يمان قبر مسكال جيتاتشو ناي تسفى مقراص ملكتيو يبلو ناي جيتاتشو هاتفتف ناي تسفى مقراص ملكتيو ناي بوليتيكا ودقت مغلصيو جيتاتشو تلواواطن አቋም ዘይብሉ መትከል ዘይብሉን ሰብ እዩ ቅድሚ ሕዚ ንዓብይ ዝገብሮ ዝነበረ ፀርፊ ሕዚ ከዓ ገፁ መሊሱ ፀርፊ ጀሚሩ ኣሎ ናብ ትግራይ ገፁ እውን ፀርፊ ንመቃለሱ እውን ፀርፊ ንየማነ ገብረ መስቀል ኮነ ንኤርትራ እውን ሻዕብያ እውን ፀርፊ ማለት እዩ ብሓቂ እዩ ስለዚ ብትግራይ ገፅ ኮይኑ ንዓብይ ክፀርፎ ከሎ ተመሊሱ ሕዚ ከዓ ምስ ዓብይ ኮይኑ ንትግራይ ዝገብሮ ዘሎ ምርኣይ ይከኣል እዩ ጌታቸው ተለዋዋጥን መትከል ዘይብሉን እዩ نفيدرال زغبرو زنبره صرفي حز قعا نعانا انتغورو حدش يكونن تاريخ ناي ملوات تلوخو تواهيو قعا ኤርትራ ዝተመስረተት ኢትዮጵያን ምፍራሲዩ ዝብል መደረ ይገብር ጸኒሑ ማለት እዩ ስለዚ ናጽነት ኤርትራ ከምቲ ጌታቸው ዝገልጾ ዘሎ ኤርትራ ኢትዮጵያን ምፍራስ ዝተመስረተት ሃገር እንታይ ኮነት ኤርትራ بመስዋዕትነት ደቃ ብናይነ ውሕ ግዜ ቃልሳ ዝተመስረተት ዝተሃነጸት መስዋዕትነት ደቃ ዝተሃነጸት ሃገር እያ ይብላ ብሴራ ወይ ከዓ ብሽርሒ ምዕራባውያን ኮነ ካልኦት ሓያላት ዓድታት ወይ ብሽርሒ ምትሕብባር ናይዞም ሓይልታት ዝተባሃሉ እንታይ ኮነ ብዕጽምቲ ደቃ ዝተሃነጸት ዝተመስረተት ደቃ ሰዊኣ ናጽነታ ዝረኸበት ሃገር እያ ይብላ ب1962 ዓመተ ምህረት መንግስቲ ኢትዮጵያ ስምምዕነት አፍሪሱ ንኤርትራ በኃይሊ ሓዊስዋ ከም ዝነበረ እውን ይገልጽ ዓለም ሕዝውን እንተኾነ ንኤርትራ ደግፋ ኢትዮጵያ ንኽተፍርስ ወይ ኤርትራን ኢትዮጵያ ናይ ምፍራስ ዘለዎ ዓላማ ንኽተካይድ ትድግፍ እንታይ ኮነት ንኢትዮጵያ ኣብ ምድጋፍ እትርከብ ዓለም እያ ንኣብነት ኣብ ዝሓለፉ 30 ዓመታት ንኢትዮጵያ 114 ቢልዮን ዶላር ድጋፍ ዝሃበት ዓለም ንኤርትራ ሕርካም እውን ኣይሃበትን ኢሉ ይቕምጦ ጌታቸው ናይ ሞራል ውድቀት ኣጋጢምዎ ከም ዘሎ ኩሉ ዝምስክረሉ ስለ ዝኾነ ግን ጌታቸው ዘቕረቦም ኩሎም ካብ ተስፋ ምቁራፅን ካብ ፖለቲካዊ ውድቀቱን ዝውገሱ ምዃኖም ዘረጋግጽ መሊኡ እዩ ኢሉ መርትዖታት የቕርብ ማለት እዩ እዚ ሕዚ ባዕሎም ትማል ዝብልዎ ዝነበሩን ባዕሎም ሕዚ ዝብልዎ ዘለውን ቶም ንሱ ወጊነ ምስኣቶም ወጊነ ትግራይ ዝወግእ ምስኣቶም ወጊነ ዓደይ ዝወግእ ኢሉ ዘቃልሶም ዘሎ ባዕሎም ዝገልጽዎ ኩነታት ኣሎ ቀልጽሚ ኤርትራ እንተኮይኑ እውን ይገልጽዎ እዮም እቲ ባሕሪ እውን እንተኮይኑ በቲ ንሱ ዝኸዶ ታሪክ ንግደፍ በቃ 130 ሒዝና ስኢልና ተዓፂና ይነብርን ስለዚ ኣክሰስ ሃውን ኣይኮነ ኣክሰስ ኣይኮነት እንተሓትት ዘላ ባይ ወይ ብዙሕ ሰብ ዘይፈልጦ እንታይ እዩ ኤርትራ ንኢትዮጵያ ነፃ ናይ ወደብ ተጠቃሚት ክትከውን ኢላ ፈቂዳትላ ነይራ ፖሊሲዮም ነይሩ ብርግጽ እንታይ ሓሲቦም እዮም ከም ወፅዮሞ ንዓኦም እዩ ዝምልከት ግን ፖሊሲዮም ነይሩ ንሱ ምሕዳስ መበለፀ ነይሩ ኣብይ ኣሕመድ ተጓዩ ንዑዳ ናይ በዓል ዋናነት ሃውና ከም በሃል ዋላ ሸርሒ እንተሃልይዎስ دحان سمارت شرحني أنت زغن نيرو تشرح ما شرحه نجر جن أوكي أنا أطول لنا يوم أتيوم ناب بحروان النت ناب بحري تتكلم نت مساعته لحري تزجور وما جور نيرو حس شو اللي هنا أنت زي أتنا بحيلنا أنت زي أتنا يوم خلو جيجا مخانو تكايد أمون بعلم يردوا ويخون زول ندلني أس جيتها شو مالت زي نجيتها شو قلت وخلو بعلم تمالي قلت واني رميم لموني قلت ولو ينعقوا وقت مدرخ نص خوينا مالي نمليتري ناي إثيوبيا مليتريس سلناي إرترا سراويت بقعتن ناي أسوار زمناونتن كنقولهم يموك يقول من بزارق أسوار بزارق سبات يوم من أسي يقول من وصي توديو كان بلاي بزح هاي إرترا زلوا يلي زارب مالي زياتهم نجيتاتشو ورقات زرقا أنت زي كوينهم نقلميت كوقعد زخل سبي كونن جيتاتشو تايجن يولي مسلوكم مبدأ أباله زي بالنايا مالت جزي خي خدن نسقيل إذا حلفا بقتو فيديو خيريكم تايزو بال معراب تقرأي كنا من لسينا يلوم مسيرة ترى خوينا مسكالوت كوينا مزكالوس زلو حزي
ኢሉ ንሰራዊት ትግራይ ይጠቀስ ምዕራብ ትግራይ ክነምልስ ኢና ይቕልደሎም ይባይ ምዕራብ ትግራይ ክነምልስ ኢና ኢሎም ዝኸዱ ዘለው ፍጹም ይገብርዎን እዮም ይብሎም ኣይገብርዎን እዚ ምክንያት ሻዕብያ ብኡ ኩናት ክኸፍተ ይፈቅደሎምን ኣብዚ ወሎ ካሊእ ክኸፍቲ ዝፈቅደሎም እዩ ዝብል ምናልባሽ ኣነ ዝሰግድ ምዕራብ ትግራይ ክምለስ እዩ ምስ ተመለሰ ብሓይሎም ብቕልፅሞም ምሶም ለሱ ሰራዊትና ታዳና ካዳ ኣብዚ ክፈት ይደበልካና እሞ መታለል ወያነ ኢሉ ኢኹ ካይሎም ዝኾነ ነገር ከይገብርዎ እሰጋሉ እየ ንጌታቸው ኣብዘይ እቶም ጠብለቕለቕ ኢሎም ንህልኽ ክብሉ እዚ ክገብሩ ከለዉ ናይ ብሓቂ ዋጋ ከኽፍሎም ምዃኑ ብግልፂ ክርአ ይኽእል እዩ ማለት እዩ